Hallelujah, Father, we give you glory. Thank you for your presence. በዚህ እንዳለ አቀበሉት ጌታ። ሃሌሉያ ሃሌሉያ ሃሌሉያ። የስ እንደበታችሁ ፈቱና ጌታን ማመስገን ጀምሩ። በቃላችሁ እግዚአብሔርን አመስግኑት። የስ ቴንክ ዩ ፋዘር። እናመሰግንሃለን እናመሰግንሃለን እናመሰግንሃለን። አንደበታችሁ ከአንደበታችሁ ፍሬ ለእግዚአብሔር ሰውነት አሜን። Oh yes, Father, we give you praise, we give you praise, we give you praise. እናመሰግንሃለን አመሰግንሃለሁ እግዚአብሔር ስላለ በዚህ ስላለ እንደውና ስላለ oh yes በዚህ ስላለ አመሰግንሃለሁ እንደውና ስላለ አመሰግንሃለሁ መገኘት ስላለ አመሰግንሃለሁ oh yes we give you praise ኤላዲያኖ ማሶ እግዚአብሔር ሆይ ጆሮዎችን ክፈት። I'm ready ተዘጋጅቻለሁ። ድምፅህን አሰማኝ በሉት። ድምፅህን አሰማኝ። ልቤን ከፍቻለሁ። I'm ready እየጠሩት ጌታ ባሪያ ትሰማለችና ተናገር። I'm ready to hear ድምፅህን ለመስማት oh yes ሃሌሉያ መንፈስ ቅዱስ ጆሮቼ ተከፍተዋል። I'm expecting you ካንተ ለመስማት እየጠበቁ ነው በመንፈስ ቅዱስ yes 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 I'm waiting oh hallelujah 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 Father we give you praise እናመሰግንሃለን 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 pray in the spirit በልሳኖቻችሁ ጸልዩ በልሳኖቻችሁ በጌታ መንፈስ እዚህ አለ በአምልኮ ውስጥ እያለፈ ያለ በጌታ መንፈስ አለ አሁን ደግሞ የሚሰራ የጌታ መንፈስ አለ እስኪ ሰከንድ
እናመሰግናለን፣ ከፍ እናደርግሃለን። ክብር ይገባሃል፣ ምስጋና ይገባሃል። በዚህ ስላለ እናመሰግናለን፣ በመካከላችን ስላለ እናከብርሃለን። መንፈስ ቅዱስ ሆይ በአይምሮ ያስብ፣ በአንደበቴ ተናገር፣ በእጆቼ ልካ። በጌታ በኢየሱስ ስም ጸለይ። እስቲ ከፍ ያለ እልልታ ጭብጨባ። ሃሌሉያ። ፕሌስ ተቀመጡ ባላችሁበት። የጌታ መንፈስ በመካከላችን አለ። እግዚአብሔር አምላክ የተባረከ ይሁን። ሁላችሁም እንኳን ደህና መጣችሁ። ባጠገባችሁ ያለውን ሰው እንኳን ደህና መጣ ብላችሁ ሰላም በሉት። ማታም ሰው ሊሆን ይችላል፣ ተዋወቁት። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። ጌታ በዚህ አለ። በአምልኮ ውስጥ የሚገርም የእግዚአብሔር መንፈስ እያለፈ ነበር። እግዚአብሔር ይባርካችሁ። የመራችሁ አገልጋዮች አፕሌስ ጌታ በዚህ አለ። አሜን። ድንቅ የሆነ መንፈስ የተካፈለን ነበር። በጌታ ጸጋ እንግዲህ ትናንት የጌታን ጊዜ ነገር ስንካፈል ነበር። ዛሬ ማለዳ ደግሞ የአገልጋዮች ጊዜ ነበረን። ነበራችሁ ጌታ በሚገርም የምክር መንፈስ ያገለግለን ነበር። ነገም ይቀጥላል የአገልጋዮች ፕሮግራማችን፣ እንዲሁም ደግሞ ነገ ማታ ፕሮግራማችን ይቀጥላል እና ዩ አር ዌልካም። እንደገና እንኳን ደህና መጣችሁ። መጽሐፍቶችን ላስተዋወቃችሁ እፈልጋለሁ። ፕሮይዝ አጨብጭቡ በደንብ ሞቅ አድርጋችሁ። መጽሐፍቶች አሉ ስትወጡ በኋላ ስለማልናገር ምናልባት ጊዜ ስለማይኖረኝ አሁን ልንገራችሁ። የክርስቶስ ክቡር ደም የሚል መጽሐፍ አለ። ጌታ ጸጋ የጻፏቸው መጽሐፍቶች ናቸው። ፓወርፉል ቡክ ነግራችኋለሁ። መጽሐፍቶች በጠቅላላ ዲቮሽናል መጽሐፎች ናቸው። ሰው በጥሞና ጊዜው አንድ ቻፕተር አንብቦ ሜዲቴት አድርጎ ጸልዮ ጊዜውን የሚወስድበት ዲቮሽናል ቡክ ነው። ስለዚህ ምን ማለት ነው? የጥሞና መጽሐፍ ነው። የሽንገላ ሳይሆን የጥሞና ነው። ትናንትና ገን ነበር። በአንድ ቀን የምታልቅ ትመስላለች መጽሐፏችን ስታዩት፣ ትንሽ ናት፣ ግን በአንድ ቀን ከጨረሳችኋት ምንም አትጠቀሙባትም። ዲቮሽን ነው። በቀን ከአንድ ቻፕተር በላይ ልክ አሁን ማዘላችሁ እንደ መድኃኒት ነው። ሐኪም ጋር ስትሄዱ ሰዎች ሲሄዱ ምን የሚል ይሄ ክኒን በቀን አንድ አለም ወይ ደግሞ በቀን 3 ይላል። አይ ቶሎ መዳን እፈልጋለሁ ብላችሁ አንድ ጊዜ ሰብስባችሁ የሳምንቱን ከወሰዳችሁ ሌላ ችግር ይመጣል። ስለዚህ አሁን የራሴን ፕሬስክሪፕሽን ነው የምጽፍላችሁ። በቻፕተር በቀን አንድ ምዕራፍ ይበቃችኋል። የትኛውም መጽሐፍ ላይ ቢሆን የትኛውም ሶዳት ለምንድነው ሜዲቴት እያደረግን ዲቮሽናል በሆነ መንፈስ እንድናነበው ስለምፈልግ ነው። በመንፈስ ተሞሉ የሚለው መጽሐፍ በጣም የምወደው ሌተስት መጽሐፍ ነው። ምን ይላል ከኋላው አያችሁ። በመንፈስ ተሞሉ ማለት ሰው በምን እንደተሞላ ላይታወቅ ይችላል። አሜን። ይህ መጽሐፍ ስታነቡ ሰው በብዙ ነገር ሊሞላ ይችላል። ኤኒቲንግ የሰውን ህይወት ምንም ነገር ሊሞላው ይችላል። ሰው ኮንስታንትሊ በመንፈስ ቅዱስ የመሞላት ኮንሽስነስ ኖረን ያስፈልጋል። ምክንያቱም በመንፈስ ቅዱስ ካልተሞላን በመንፈሳዊ ዓለም ቫኪዩም የለም። በሆነ ነገር የግድ መሞላት አለ። ባዶ የሚባል ነገር በስፒሪቹዋል ረር አሜን። በፍጹም ሰው መንፈስ ቅዱስም የሰይጣንን መንፈስ ውስጥ ማናቸውንም አልቀበልም አይቻል። አንዱ ከሌለ አንዱ አለ። የአንዱ መኖር ግዴታ። አይ ኢንካሬጅ ዩ በመንፈስ መሞላት የሚለው መጽሐፍ በእጃችሁ እንዲገባ። መለኮታዊ ብልጽግና ለእግዚአብሔር ከመስራት አንጻር ይህን መጽሐፍ ትንሽ ከሁሉም ከፍ የሚለው ይሄ ነው። ብዙ ማብራሪያ ስለሚያስፈልገው ትባረኩበታላችሁ። የድህነትን ቀንበር የሚሰብር የእግዚአብሔርን ቃል ጥበብ ትካፈላላችሁ። አሜን። ሌላኛው የእምነት ህይወት የሚለው መጽሐፍ ነው። ይህም እንዲሁ ዲቮሽናል ነው ብያቸዋለሁ። ይሄኛው መለኮታዊ ጤንነትና ፈውስ ስለ ሂሊንግ የጻፍኩት መጽሐፍ ነው። ይህንን ብታገኙ ትጠቀማለህ። ብዙ የፈውስ ቴስቲሞኒዎችን ተቀብያለሁ። ብዙ የመጀመሪያው ተፈዋሽ በዚህ መጽሐፍ ጸሐፊ ራሷ ናት። ይህን መጽሐፍ የጻፈችው ጸሐፊ ራሷ ማይ ሴክሬታሪ መጽሐፉን እየጻፈች ነው መጀመሪያ እሷ የተፈወሰችው። ፕሬይዝ ጋድ አሜን። ኦልሞስት በቀን ብዙ መድኃኒት የምትወስድበት ህመም ነበራት። የእሷ ቴስቲሞኒ አለ። እኔ ጋር መታ ስራ ከጀመረች ሜቢ የመጽሐፍ ሲጻፍ ዓመት ወይ 2 ዓመት ቢሆን ነው። የዛሬ 10 ምናምን ዓመት 11 ዓመት ምናምን ገደማ እየጻፈች መጽሐፌን እየጻፈች አላውቅም፣ እንደሚያማትም አላውቅም። ስክሪፕት እየሰጠኋት ትጽፋለች፣ እየጻፈች ቻፕተር 1 ጻፈች። ፕራይስ ጋር ቻፕተር 1 ምን ይላል መሰላችሁ? በሰማይ በሽታ የለም ይላል። አሜን አሜን። ራፋን እንደዛ ነው የሚለው፣ በሰማይ በሽታ
የለም። ፕራይዝ ጋር ከሰማይ ነው የምንጀምረው። ከዛ በኋላ በኤደን ገነት ሁለተኛው ቻፕተር ላይ በኤደን ገነት በሽታ አልነበረም ይላል። እየጻፈች ነው፣ ይህንም እየጻፈች ነው። ከዛ በኋላ ሶስተኛው ላይ ስትደርስ መለኮታዊ ጤንነትና ፈውስ የሚል ቻፕተር አለ። እሱ ደግሞ በክርስቶስ ኢየሱስ ለኛ ፕራይዝ ጋር በእኛ ውስጥ በሰማይ ከሌለ በኤደን ገነት ካልነበረ በአንቺ ውስጥም መኖር የለበትም የሚለው ላይ ደረሰች። ፕራይዝ ጋር አሜን። መጽሐፉ ሳል ተፈወሰች። ወሲል ኮምፕሊትሊ መጽሐፉን ሰፋት ጨርስ መጽሐፉ አላለቀም። በአን የመሰከረችልኝ በጣም ብዙ ቴስቲሞኒዎችን ጌታ በዚህ መጽሐፍ ሲሰጠን አይተናል። እና ኮንፌሽን አለው። በተለያየ ጊዜ ኮንፌሽኖችን በውስጡ ያሉ ብዙ ኮንፌሽኖች አሉ። ሶ ፕሊዝ በዚህ ውስጥ ህይወታችሁ የሚታነጽበት መንገድ ስላለ ሳታገኙ አትሂዱ። ይሄኛው ደግሞ የመዋጀታችን እውነታዎች ስፔሻሊ አገልጋዮች የሆናችሁ ሌሎችም ዲስ ቡክ ፕራይዝ ጋር በጣም ብዙ የሆነ የአዲስ ኪዳን ብርሃን አንድ ቴስቲሞኒ አለ የዚህ መጽሐፍ ፕራይዝ ጋር እሱ የዳነው በዚህ መጽሐፍ ነው አይደል? ያኔ ተነስ ፕራይዝ ጋር እዛው ጋር ሆነ ይስ ዋን ኦፍ ማይ ቲም ከኢትዮጵያ ከአዲስ አበባ አብሮኝ የመጣና ሳያቅ እኔና እሱ ሳንተዋወቅ ይሄንን መጽሐፍ የት ነው ያገኘው? ምንድነው ኮሌጅ ውስጥ የምን ኮሌጅ ነው? መንፈሳዊ የኦርቶዶክስ ቤተክርስቲያን ኮሌጅ በመቀሌ የሚገኝ ፕሬምናቶ ሰባ ሰላም የሚባል ኮሌጅ ውስጥ ነው። በቃ እንዴት እንደገባ የምናውቀው ነገር የለም። እዛ ትሬን እየሆነ ኮሌጅ ውስጥ እሱ በጣም ጎበዝ የዛ እምነት ተከታይና ሰልጣኝ ዋና በሆነበት ሰዓት እዛ ላይብራሪ ውስጥ አይዶንት ኖ እንዴት አድርጎ እንዳገኘው እኔ የማውቀው ነገር የለም። ቪዲዮ ውስጥ እንዳይገባ ስለፈልግ ብዙ እንዲናገር አልፈልገው። እዛ ውስጥ ነው ይሄን መጽሐፍ ያገኘው። ከዛ በኋላ የእግዚአብሔር ጸጋ ብርሃን ተገናኙ። ለካ መልፋት የለብኝም ማለት የመዋጀቱ ብርሃን በራ። አሜን አሜን አሜን። ይኸውላችሁ ይሄ መጽሐፍ ነግራቸው ይሄን መጽሐፍ ለማብራራት ሌላ 3 መጽሐፍ ጽፌያለሁ። ቢኮዝ እነዚህ ሰዎች ስለከበዳቸው በዚህ ውስጥ የመዋጀታችንን ብርሃን እንካፈላለን። ከእርግማን ወደ በረከት። ገላትያ 3:13 በእንጨት የሚሰቀል የተረገመ ነው ተብሎ ተጻፈ፣ ክርስቶስ ስለኛ እርግማን ሆኖ ይላል። ከሕግ እርግማን ምን አረገ? ዋጀን። ይሄ መጽሐፍ በዛ ጥቅስ ላይ ብቻ የተጻፈ ነው። ያ ጥቅስ ደግሞ ማለት የአዲስ ኪዳን የነፃነት ብርሃን ያለበት ቃል ነው። ይሲ ገላትያ የበራለት ክርስቲያን ጠንካራ ክርስቲያን ነው። ገላትያ 3:13 ደግሞ የገላትያ መጽሐፍ ዋነኛው ኪ ቨርስ ነው። ኢየሱስ ስለኛ እርግማን ሆነ፣ ከሕግ እርግማን ነፃ አወጣን። ዋይ የአብርሃም በረከት በክርስቶስ ወደኛ ሊደርስ ይላል። አሜን። ሶ ይሄ መጽሐፍ በእጃችሁ ሲገባ ቀስ ብላችሁ አትጨነቁ ባካችሁ። ፕሬዝ ጋድ ተባረክ። ያ ብለስ ሶ አገልጋዮች ሆናችሁ ሌሎቻችሁ ብትሆኑ አይንከሬጅ ይሄ መጽሐፍ እጃችሁ ላይ እንዲገባ። ከከበዳችሁ ደግማችሁ አንብቡት፣ እንደገና አንብቡት፣ እንደገና መንፈስ ቅዱስ ያበራላችኋል። አሜን። ሌላኛው ይሄኛው የመቶ በመቶ የሚመለስ ጸሎት የሚለው መጽሐፍ ነው። ስለ ጸሎት ኢንከሬጅ የሚያደርገን ስለ ፕሬየር በስፋት የተጻፈ መጽሐፍ ነው። I believe it will be a blessing for you. ሃሌሉያ። lastly but not least ልጅነትን መረዳት። ይሄ መጽሐፍ ነግራችኋለሁ፣ በጣም የምወድ ማይ ፌቨራይት ቡክ ነው። ፌቨራይት ስላልኩኝ ግን ይሄን ብቻ ገዝታችሁ እንዳትሄዱ። ሁሉም ለኔ ምክንያት አለ። this is my favorite book because የክርስትና ህይወታችን ብርሃን ያለው የእግዚአብሔር ልጅ የመሆናችን መገለጥ ውስጥ ነው። ሃሌሉያ። ጌታ ኢየሱስን ለምንድን ነው የምትሰቅሉኝ ሲላቸው አንተ ሰው ስትሆን አሉት የእግዚአብሔር ልጅ ነኝ ብለሃል። ጌታ ራሱ የተገደለው የእግዚአብሔር ልጅ ነኝ ብሎ ነው። that was the greatest and the deepest revelation in the New Testament። ታላቁ መገለጥ የእግዚአብሔር ምክንያቱም ልጅነት ምን እንደሆነ ስለሚያውቁ ነው። ልጅነት ዘርን መካፈል እንደሆነ ያውቃል። praise God። ልጅነት ምን ኢየሱስ የእግዚአብሔር ልጅ ነኝ ሲል ምን እንዳለ ገብቷቸዋል። ህይወትን ተካፍያለሁ እያለ እንደሆነ ገብቷቸዋል። ዘሩ በእኔ ውስጥ አለ እንዳለ ገብቷቸዋል። ፕራይዝ ጋድ። ከእግዚአብሔር የተወለደ ዓለምን ያሸንፋል። ቪክትሪያችን ያለው በልጅነታችን ስልጣንና ብርሃን ውስጥ ነው። ስለዚህ አይንከሬጅ ይህን ሁሉ የምላችሁ ትረስት ሚ በምንም አይነት ሁኔታ ውስጥ ሆናችሁ እንደዚህ አይነት መረጃዎችና ብርሃኖች ሬቨሌሽኖች ሁሉታችሁ ሲገቡ ሁሉ በሚደሰት ስለዚህ አይንከሬጅ ወጣቶች ሌሎቻችሁ ሁላችሁ
ይህ መጽሐፍ በእጃችሁ እንዲገባ በጌታ ጸጋ አበረታታችኋለሁ። ካጠገባችሁ ያለውን ሰው መጽሐፍ ሳትይዝ እንዳትሄድ በሉ። ፕሬዝ ጋድ ሃሌሉያ። እሺ ብሏል። ጌታ ይባረክ። አሜን። እስቲ ለእግዚአብሔር ክብር እንሰጣለን። የጌታ መንፈስ በዚህ አለ። ሃሌሉያ። ዛሬ መንፈስ ቅዱስ ደግሞ በዛው ሐሳብ ላይ እንድንቀጥል ይረዳናል። አዲስ ምዕራፍ ውስጥ ህይወታችን የሚገባበት ዘመን ላይ ነው ያለነው። አሜን። there will be a new chapter. ሃሌሉያ። በህይወታችን ውስጥ ወደ አዲስ ምዕራፍ ውስጥ ለመግባት ትናንት ብያቸዋል። አትሊስት 3 ጦርነቶችን መዋጋት አለብን። 3 የመጀመሪያውን ጦርነት ትናንት አይተናል። እሱ ደግሞ ለደጆች ወይም ደጆችን መዋጋት አለብን። ጌትስ መጽሐፍ ቅዱስ ጌትስ ይላቸዋል። ደጆች፣ ቅጥሮች። ያንን ያልነበራችሁ ሰዎች እንግዲህ ተመልሼ ሊሄድ አልችልም። ይቱ አያቸው ወደ አዲሱ የህይወታችን ምዕራፍ ለመግባት የተለያየ ጦርነቶችን መዋጋት አለብን። መንፈሳዊ ህይወት ውስጥ በጣም ብዙ አይነት ሚኒ ካይንድስ ኦፍ ባትል በህይወታችን ላይ መጋጠም አለብን። የህይወትን ድል ወደ ህይወታችን እንዲመጣና እንድናየው አንደኛ ቆሮንቶስ ምዕራፍ 16 እናነብና we'll continue. ሃሌሉያ። አንደኛ ቆሮንቶስ 6:9 እንደዚህ ይላል፣ ምክንያቱም ታላቅ የሥራ በር ተከፍቶልኛል፣ ብዙ ተቃዋሚዎችም አሉብኝ ይላል። ዛሬ ማታ የምናየው ደግሞ ለበሮቻችን መዋጋት ነው። ደጅ አለ፣ ከዛ ደግሞ በር አለ። ወደ አዲስ ምዕራፋችን የምንገባበት ደጅ አለ፣ ወደ አዲሱ ምዕራፋችን የምንገባበት ደግሞ በር አለ። እነዛ የአዲስ ምዕራፍ በሮቻችን እንዲከፈቱ እንዋጋለን። ፕራይዝ ጋድ። መንፈሳዊ ውጊያ እናደርጋለን። ዛሬ የእግዚአብሔር ቃል ብርሃን ሲያገኘን እንዴት አድርገን ለበሮቻችን መዋጋት እንዳለብን ብርሃን እንካፈላለን፣ ጸጋ እንካፈላለን። ትናንትና ስናይ የነበረው ደጅ ነው። ደጆች አሉ። there are many gates እንዳትረሱ። የተለያዩ ደጆች አሉ። እግዚአብሔር ስለ ቂሮስ ሲናገር ምን አለ? ደጆቹን ለምከፍትለት ይለዋል። እያንዳንዱ ነገር ደጅ አለ። መግቢያ ደጅ አለ። ፈውስ ደጅ አለ። አሜን አሜን። ብልጽግና የራሱ ደጅ አለ። ስኬት ደጅ አለ። መግቢያ ደጅ አለ። ዝም ብለን ወደዛ ነገር ውስጥ ህይወታችን ማስገባታችን የሆነ ደጅ አልፈን መሄድ አለብን። ደጅ ብቻ አይደለም፣ በህይወታችን ላይ ደግሞ በሮች አሉ። ሃሌሉያ። እግዚአብሔር የሚከፍትልን በሮች አሉ። አሜን። ምንሳለ we'll have many doors። በህይወታችሁ ላይ ብዙ በሮች ይከፈታሉ። ከእግዚአብሔር የሆኑ ብዙ በሮች ይከፈታሉ ያለ። ሃሌሉያ። ያቺ በሮች እስካልተከፈቱ ድረስ ከበሩ ጀርባ ከበሩ ውስጥ ያለው ምን እንደሆነ ማየት አንችልም። አዲሱ ምዕራፋችን በተከፈቱ በሮች ይወሰናል። ሐዋርያው ጳውሎስ ሲናገር ምንን ያለው? ብዙ በሮች፣ ታላቅ የሥራ በር ተከፍቶልኛል፣ ነገር ግን አለ ብዙ ተቃዋሚዎች አሉ። there are many adversaries ነው የሚለው። በበሮቹ ልክ ነው ተቃዋሚ ያለብኝ አለ። እግዚአብሔር የከፈተው በር አለ፣ ከዛ ደግሞ ምን አለ? ተቃዋሚ አለ። ስለዚህ ምን ማድረግ አለብኝ? I have to fight። መዋጋት አለብኝ። በጸሎቴ መዋጋት አለብኝ። በጾም መዋጋት አለብኝ። በቃሉ አዋጅ መዋጋት አለብኝ። እግዚአብሔርን በማገልገል መዋጋት አለብኝ። በኮሚትመንት መዋጋት አለብኝ። አሜን አሜን። ባለመልከም መዋጋት I have to fight። እግዚአብሔር ወደ ከፈተልኝ በር ውስጥ መግባት አለብኝ። መስለኔም እያንዳንዱ በር ጦርነትና ተቃዋሚ አለ። እያንዳንዱ በር የራሱ የሆነ አፖይንትድ ኢነሚ አለው፣ የተመደበለት ጠላት አለው። እያንዳንዱ በር በዛ በር ውስጥ ህይወታችሁ እንዳይገባ ጠላት የሚመድበው
የተመደበ ጠላት አለ። ስፔሲፊክ የሆነ ኢነሚ አለ፣ ወደዛ በር ውስጥ እንዳትገቡ የሚከላከል። እያንዳንዱ በር ይኸውላችሁ there are policies። ለምሳሌ ወደ አንድ ሀገር ስትሄዱ ቦርደር ላይ ወይም ደግሞ ኤርፖርት ላይ ስትደርሱ፣ ኤርፖርትም ይሁን wherever ቦርደር ላይ ስትደርሱ የመጀመሪያ የምታገኙት ሰው is a man of authority። ሴትም ትሆናለች ወይም ወንድ፣ ኢሚግሬሽን ኦፊሰር ይባላል። በር ላይ ሁልጊዜ የሚጠብቃችሁ ስልጣን ያለው አካል there is an authority። must remember በራችሁ ላይ ሲደርሱ ፓስፖርታችሁን አምጡ የሚላችሁ ባለስልጣን፣ ስልጣን ያለው አካል ይሲ አንዳንድ ጊዜ በሩ ላይ ደረሳችሁ ማለት ገባችሁ ማለት አይደለም። ይኖዳት የአንዳንድ ሀገር ቪዛዎች ሲጽፉ ምን ይላሉ? ቪዛቸው ላይ ይህንን ቪዛ አገኘ ማለት አገራችን ገባ ማለት አይደለም ይላል። ቪዛ አንተ ቪዛ አገኘው ብለህ የምስጋና ፕሮግራም አዘጋጅተህ ጌታን እያከበርክ ነው። ቪዛው ላይ ግን በደንብ ስታነበው እንደዚህ ይላል፣ ይሄን ቪዛ አገኘ ማለት ይላል። ስፔሻሊ አሜሪካ ቪዛ እንደዛ ይሄን ቪዛ አገኘው ማለት አሜሪካ ገባው ማለት አይደለም። አሜሪካ ሀገር መግባትን የሚወስነው ይላል ሆምላንድ ሴኩሪቲ ላይ ያለ ቦርደር ላይ የሚያገኙ ኦፊሰር ነው የሚወስነው መግባት አለመግባትን ይላል። in the name of Jesus እያንዳንዱ በር ጠባቂ አለ። አንተ ጨርሻለሁ ብለህ ስትሄድ ጠባቂ አለ እዛ ጋር። in the name of Jesus ዛሬ ያንን ጠባቂ እናነሳዋለን። አሜን አሜን አሜን። አያችሁ በክርስቶስ ኢየሱስ ሞትና ትንሣኤ የተካፈልነው በረከትና ድል አለ። ወደዛ በረከትና ድል ውስጥ እንዳንገባ የበር ጠባቂ አለ፣ ተቃዋሚ አለ። ብዙ ተቃዋሚዎች አሉብኛ፣ እግዚአብሔር ግን በር ከፍቶልኛል። in the name of Jesus ለዚህ ነው ደጅን ከፍተህ ዘግተህ ያንን የበር ጠባቂ ማንሳት አለብህ። ሂድ የተባልኩበት እሄዳለሁ። እግዚአብሔር ግባ ያለኝ ቦታ እገባለሁ። እግዚአብሔር ያንተ ነው ያለኝ ነገር የኔ ነው። ወስዳለሁ ያለኝን ነገር ወስዳለሁ ማለት ነው። መስለምባ የተከፈተ በር ሁሉ የመግባታችን ዋስትና የለውም። so you have to ፋይት ማድረግ አለባችሁ። ብዙ ሰዎች የተከፈተላቸው በር ጋር ተላልፈዋል because they didn't know how to fight። እግዚአብሔር የከፈተላቸው በር ባለመዋጋት አሳልፈው ሰጥተዋል። ባለመዋጋት አንዳንድ ጊዜ ሰዎች የማይዋጉት መንፈሳዊ በሚመስል ንግግር ነው ውጊያን የሚያሳልፉት መንፈሳዊና አስተዋይ በሚመስል ንግግር ነው። ጌታ ከሆነ ካለው ይሆናል፣ ካላለው አይሆንም። እኔ ዝም ብዬ ጠብቃለሁ የሚል መዝሙር ይዘምራሉ። በቃ እኔ ዝም ብዬ ጠብቃለሁ፣ ከሆነ ይሆናል። ጌታ ካለው መንጥቆ ያወጣኛል። ጌታ ካለ ለይቶ ግንባሬ ላይ ይመጣል። ጌታ ሁሉ እንደሱ አይደለም። you have to fight። ሃሌሉያ። አያችሁ ዳዊት ወደ ሰልፍ በሄደ ጊዜ የክብር ደጃፍ ሰው ሁሉ የሚያየው ረጅም ሰውዬ ነው። ዳዊት ያየው ግን ቤተ መንግስት መግቢያ ላይ ያለ። ሃሌሉያ አሜን አሜን። እሱ የክብር ደጃፍ ኦፖርቹኒቲ ያየ ፕሬዝ ጋድ። እግዚአብሔር ያለ ከአንበሳና ደሙ ስታል እጅ ላይ ስትጥል ለዚህ ቀን ነው ለካ አለ። ፕሬዝ ጋድ። እሱ ያየው በር ነው፣ የክብር የንግስና የከፍታ በር አየ። ወንድሙ ግን መጣና ይላል አንተ ትዕቢትን አውቃለሁ ዞር በል ከዚህ ያለው ይላል መጽሐፍ ሲናገር አፍሮ ፈርቶ እሺ ብሎ ሄደ አይደለም፣ ወደ ሌላ ሰው ዞር ብሎ ይላል you have to fight። እግዚአብሔር የከፈተልህ በር አለ፣ ወደ ሌላ ሰው ዞር አለና ይላል ይሄን ሰው የግል ለሚገል ምን ይደረጋል አለ። ፕሬዝ ጋድ። እንደዚህ አይነትማ ነገር አለፍ ያለኝማ ይሄን ሰው ለሚገል መሞቱ ትክክል ነው። ለምንድን ነው የሚደረገው? ዋጋ ተስማምተን ልግደለው አለ። ፕሬዝ ጋድ። you have to fight for your opportunity። እግዚአብሔር በር ከፈተ ማለት ገባችሁበት ማለት አለ። ጦርነት ይፈልጋል አግሬሲቭሊ። ሃሌሉያ። ዛሬ አንድ ብርሃን ትካፈላላችሁ። የእናንተ የሆነውን ነጥቃችሁ የምትወስዱበት ጸጋ ትካፈላላችሁ። ሃሌሉያ። ፓሲቭ አትሆኑ። በሕይወታችሁ ላይ የሚመጣውን ነገር ሁሉ የምትቀበሉ ሰዎች መሆን የለባቸው። ያ የአማኝ ሕይወት የውጊያ ሕይወት ነው።
You have to fight in the name of Jesus. Hallelujah. ብዙ ሰዎች ደጃቸው ሲከፈት ሲዘጋም አይተዋል። ቁጭ ብለው ከዛ ታሪክ ይነግሯቸዋል። የዛሬ 11 ዓመት እኮ የሆነ በር እኮ ተከፍቶ ነበር፣ እኔ በጣም በጽሞና ያለው ከኔ ገባበት ይላል። ዛሬ ነው ያለውና እኔ እንደዚህ ነበር እንደዚህ ነው ዋይ አትዋጉለትም። ለምን የበር ጠባቂው በሩን አለቀቀማ። ሐዋርያው እንደዚህ አለ፣ ጸልዩልኝ ይላል። ጸልዩ pray for me እግዚአብሔር የከፈተው ደጅ አለ። አይሲ በመንፈሴ የማየው ነገር አለ። እግዚአብሔር በሕይወታችሁ ላይ የከፈታቸው በሮች አሉ። አሜን አሜን አሜን። ብዙ በሮችን እግዚአብሔር በሕይወታችሁ ላይ ይከፍታል። በአንድ ሳይድ የብልጽግናው በር ይከፈታል። የስኬቱ በር ተከፍቷል። የፍሬያማነቱ በር ተከፍቷል። ኤክስፓንድ የምታደርጉበት የምትስፋፉበት በር ተከፍቷል። ያ አዲስ ምዕራፋችሁ ነው። ነገር ግን ጌት ሬዲ ቱ ፋይት፣ ለመዋጋት ተዘጋጁ። አረ ሃሌሉያ አያችሁ፣ የበር ባህሪ ይሄ ነገር አስተውሉ። የእያንዳንዱ በር ባህሪ የመከፈትና የመዘጋት ወቅት አለው። that's the character of every door። የመከፈት ከዛስ የመዘጋት ሃሌሉያ አሜን አሜን አሜን። የመዘጋት በር አለ፣ የመከፈት አለው፣ የመዘጋት አለው። አያችሁ፣ አንድ ወጣት መጥቶ አንዲትን ወጣት ልጅ ላግባሽ እንደው ወድጄሽ አለው ጌታ ወደ ልቤ አክብዶሻል ብሎ ሲመጣ በር አይደለም እንዘዶ ተዋጋኝ አትበሉ። ውጊያ አይደለም በር ነው። ፕሬዝ ጋድ ምን ይባል? የትዳር በር ይባል። በር ነው፣ ውጊያ አይደለም በር ነው። ልጸልይበት፣ ጥሩ ነው፣ ጸልይበት። 3 ወር ጸለይች፣ 6 ወር ጸለይች፣ 9 ወር ጸለይች፣ ዓመትም ጸለይች። ከ2 ዓመት በኋላ ተመልሰሽ ስትሄጂ ምናልባት ያ ሰው የ1 ዓመት ልጅ አለው። ፕሬዝ ጋድ you are not fighting for you though። ፋይት ማድረግ አይንሽን ከፍተሽ መዋጋት አለብሽ። ጨፍነሽ አይደለም። ከዛ ተሰብስባችሁ ጸልዩ፣ ጌታ ሌላ ሰው ልክ ይባላል። you have to fight again። እያንዳንዱ በር የመዘጋት ጊዜ አለ። ያልተዋጋ ሰው በሩ ተከፍቶ ሲዘጋ ያያል። የሚዋጋ ሰው በተከፈተው በር ውስጥ ራሱ ይገባል። በጌታ በኢየሱስ ስም ይህን ጸጋ ዛሬ ትካፈላላችሁ። የትኛውም የተከፈተላችሁ በር ሳትገቡበት አይዘጋም። ሃሌሉያ። እግዚአብሔር በር ይከፍታል። you have to see። ለዚህ ነው መንፈሳዊ ሰዎች ባችሁ ነገሮችን ሁሉ ስታዩ ማየት ያለባችሁ ከውጊያ አንጻር ነው፣ ተዋግታችሁ ከመውረስ አንጻር ነው። ሃሌሉያ። ኦፕን ዶር ፋይት ፎር ዩ ኦፕን ዶር ይሲ በሩ እግዚአብሔር ከሆነ የከፈተው መቼም ቢሆን አይዘጋም አትበሉ። that's a very wrong thing to say። ይሲ እግዚአብሔር የወቅትና የሲዝን አምላክ አይደለም። እኛ ግን ያለንበት ህይወት በወቅት በሲዝን በታይም የተገደበ ነው። እግዚአብሔር የዘላለም አምላክ ነው። እኛ የምድር ህይወታችን የዘላለም አይደለም። የኛ ህይወት ግን ገደብና ሲዝን አለ፣ ወቅት አለ። አሜን አሜን። ስንገባበት የሚያምር በር አለ። አንዳንድ በር ጊዜው ካለፈ በኋላ ብንገባበት ራሱ ሴንስ አይሰጥም። ማለት ምንም ሴንስ የለውም ብንገባ ራሱ። ለዚህ ነው ሰዎች ለምሳሌ ወታደር መሆን ይፈልግ ይባላል። እድሜው ከዚህ እስከዚህ የሆነ ተብሎ ይነገራል። ሯጭ መሆን የሚፈልግ እድሜው ከዚህ እስከዚህ የሆነ ይባላል። አይ ይቀር ነው ይባላል። አለዚያ የፈለገ ወኔያችሁ እጅግ በጣም ከፍ ያለ ለውትድርና ያላችሁ እስኪ በጣም የላቀም ቢሆን ከተወሰነ እድሜና ሲዝን በኋላ አሰልጣኙ አይቀበላችሁም። Why? The door is closed. It's closed. እግዚአብሔር አምላክ አይኖቻችን ይከፍታል። አሜን። In the name of Jesus. አሜን። ብዙ ሰዎች ደጃቸው ለዘላለም ተከፍቶ የሚቀር ስለመሰላቸው ነው እግዚአብሔር በከፈታላቸው በር ውስጥ መግባት ያልቻሉት። በር ምንድን ነው? 1-3-4 ነገር ልንገራችሁ። ዋትስ ዶርስ? እግዚአብሔር በሕይወታችን ላይ የሚከፍታቸው በሮች ምንድን ናቸው? ሃሌሉያ። የትንቢት መንፈስ አለ።
አሜን አሜን። ኢትስ አ ፕሮፌቲክ ሜሴጅ። የእግዚአብሔር ቃል የተናገሩ በሕይወታችሁ ላይ ትንቢትን ቃል ናገራል። and I pray for you. number 1 በር ምንድን ነው? በር ምንን ይወክላል? ታስታውሱ እንደሆነ ደጅ ስልጣን ይወክላል ብለን ነበር ያየነው ትናንት። ኦቶሪቲን፣ ሃየር ኦቶሪቲ። በር ምንን ይወክላል? በር የሚወክለው በሕይወታችን ላይ ያሉ መለኮታዊ አጋጣሚዎችና እድሎችን ይወክላል። it's a divine opportunity። በር መለኮታዊ እድል ወይም አጋጣሚ እንለዋለን። በር ይባላል። አሜን። ይህ ማለት ምን ማለት ነው? ሕይወትን የሚቀይር አጋጣሚ፣ በሕይወት አንድ ጊዜ ብቻ ሊመጣ የሚችል መለኮታዊ እድል በር ይባላል። once in a lifetime፣ ተመልሶ የማይመጣ ተመላልሶ ሊመጣ የማይችል እግዚአብሔር በሆነ ሲዝን በሆነ ጊዜ ከፍቶ የሚሰጠን is a divine opportunity። ሃሌሉያ አሜን አሜን አሜን። in the mighty name of Jesus። ሕይወታችሁን ለዘላለም የሚቀይር፣ አድራሻችሁን ለዘላለም የሚቀይር፣ የነበራችሁበትን ቦታ ማስታወስ እስከማትችሉ ድረስ፣ የወጣችሁበትን ሰፈር ትዝ እስከማይላችሁ ድረስ ሕይወታችሁን ለዘላለም የሚቀይር፣ ተመልሼ ልሂድ ብትሉ እንኳን መሄድ እስከማትችሉ ድረስ ሕይወታችሁን ይወጣችሁ ለአንዴና ለመጨረሻ ጊዜ ወደ ሌላ አቅጣጫ የሚያዞር መለኮታዊ ኦፖርቹኒቲ በር ማለት ነው። እግዚአብሔር የሚከፍትላችሁ በር ያ ነው። አሜን 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 አሜን። በጌታ በኢየሱስ ስም ይሄ ሆነ ነው እያልካል። it's a life once in a lifetime እግዚአብሔር የሚከፍተው በር አለ። ሃሌሉያ አሜን አሜን አሜን። እግዚአብሔር የሚከፍተው በር አለ። አንዳንዶቻችሁ ከጸሎት ወይም ደግሞ መንፈሳዊ ከሚመስል መለገም ተነስታችሁ እግዚአብሔር የከፈተላችሁ በር ማየት አለባችሁ። አሜን። ታስታውሳላችሁ? አንድ ምሳሌ በፊት ይነገር ነበር። አንዱ ከባድ ጎርፍ ሀገር ላይ ገባ። ከዛ በኋላ ያንን ሰው ለማዳን መጀመሪያ ውሃው ብዙ ስላልነበረ የላይፍ ጋርዶቹ መጡና እንደ ጎማ ነገር ወረወሩለት ሊያወጡት። አይ እግዚአብሔር አለ፣ እኔ ይሄን ጎማ ልጠቀም፣ ጌታ አለ አላቸው። ፕሬዝ ጋድ፣ ጌታ አለ፣ ተስፋ ቃል አለኝ አለ። ከዛ በኋላ ከተወሰነ ጊዜ በኋላ ውሃው እየጨመረ ሲሄድ ትንሽዬ ጀልባ መጣች፣ ሬስኪው የሚያደርግ ሊያወጡት ሲሉ በውሃ ውስጥ ባለፍክ ጊዜ ተብሎ ተጽፏል፣ እኔ ከአንተ ጋር ሆና ጌታ አለ አላሉ ሰው። መጨረሻ ላይ ውሃው በጣም ከፍ እያለ ከጣራው በላይ ወደ ሰውየው ጣራ ላይ ደረሰ። ከዛ በኋላ ሄሊኮፕተር መጣ ሬስኪው የሚያደርግ። ከዛ ሰውየውን ሊያነሳው ሲል አይ ጌታ ያለኝ እኮ ስለማታውቁ እኔና የጌታን ቅርበት እኮ እናንተ ስለማትረዱ ነው። መጨረሻ ላይ ሰውየው ከጌታ ጋር ተገናኘ፣ ከናፈቀው ጌታ ጋር። ከጌታ ጋር ተገናኘ። ምን ነው አለው ጌታ አንተ ታምኝ በልሳን እየጸለይ ኮንፌስ እያደረጉ ሲመጣ 3 ጊዜ እኮ መጣው አለ ጌታ። 3 ጊዜ እኮ በር ላኩ፣ ደጁን በሩን እኮ ከፍቼ ሰጠውሃል። በቃ ሳይ አንተ እዚህ መጣ በቅርበት መመከር ያለበት እዚህ ነው። ሕይወታችሁን የሚቀይር ደጅ በር ይከፈታል እኮ ነው። in the name of Jesus። አሁን ያላችሁበትን ሰርከምስታንስ ሰው ቢነግራችሁ እንኳን ማስታወስ ከማይችሉ ድረስ ሃሌሉያ፣ ልመለስ ብትሉ መመለስ እስከማይችሉ ድረስ in the mighty name of Jesus። ይህንን ሕይወት ልድገመው ብትሉ እንኳን መድገም እስከማይችሉበት ድረስ ዲቫይን የሆነ መለኮታዊ በር በጌታ በኢየሱስ ስም ይኸው ተቀበሉ ዛሬ in the name of Jesus። እግዚአብሔር ይሄንን በር ሲከፍት መዋጋት አለባቸው። ይሄ ነው በሬ ማለት አለባቸው። በዚህ በር ውስጥ እገባለሁ in the mighty name of Jesus። እግዚአብሔር አምላክ ይሆናችሁ። አንዳንድ ጊዜ የሚከፍተው በር ያልጸለያችሁበት ነው። አንዳንድ ጊዜ ያላሰባችሁት ነው። አንዳንዴ ከሰው ጋር ያልተነጋገራችሁበት ነው፣ ያላቀዳችሁበት ነው። ነገር ግን እግዚአብሔር በር ይከፍትላችሁ in the name of Jesus። ኖርማል የሆነ ህይወታችሁን እየኖራችሁ በቃ እግዚአብሔር ያላችሁን እያደረጋችሁ ያልጸለያችሁበት በር ይከፈታል። ያልታገላችሁ ኧረ ሃሌሉያ ኧረ ሃሌሉያ። receive your door in the name of Jesus። በጌታ በኢየሱስ ስም በራችሁን ተቀበሉ። ኧረ ሃሌሉያ። ሉቃስ
18:35 ላይ ኢየሱስም ወደ ኢያሪኮ በቀረበ ጊዜ ይላል አንድ አይነ ስውር ተቀምጦ ነበር ይላል። አይነ ስውሩም ሕዝቡ በዛ ሲያልፍ ሰምቶ ስለ ሁኔታው በጠየቀ ጊዜ እነርሱም የናዝሬቱ ኢየሱስ እያለፈ ነው ብለው ነገሩት ይላል። ሃሌሉያ። እርሱም የዳዊት ልጅ ሆይ ማረኝ ብሎ ጮኸ ይላል። ጮኸ። this is my door አለ። ይሄ ነው በር ያለ። ሃሌሉያ። አሜን አሜን አሜን። ከዚህ በፊት ይሄ ሰውዬ ያልፋል ሲባል ሰምቼ አላውቅም አለ። ከዚህ በኋላ መቼ መልሶ በዚህ እንደሚያልፍ አላውቅም አለ። but this is my day። ይሄንን ቀን ማለፍ የለብኝም። መጽሐፍ ሲናገር ብዙ ሰዎች ዝም እንዲል ገሰጹት ይላል። ዝም በል ይኸውላችሁ፣ ብዙ ሰው አዲሱ በራችሁ እንድገባ አይፈልግም። ብዙ ሰው ባላችሁበት ሁኔታ ተመችቶታል። ያላችሁበት ነባራዊ ሁኔታ እሱ ተመችቶታል። ይመክራችኋል። አንተ አታማር እንዴ? ምንድን ነው ይሄው ነው ያለ በቃል ተጽፏል፣ በዚህ ወጥቷል፣ በዚህ ገብቷል። አይደለም 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 አይደለም። in the name of Jesus እኔ ያለሁበትን የማቀን የነኛል። in the name of Jesus ይሄን ድምፅ ከሰማው በኋላ እዚህ እንደገና መገኘት አልፈልግም። አድራሻዬ ይሄ መሆን የለበትም። መጮህ ጀመረ ይላል። you have to fight። እግዚአብሔር በር ሲሰጣችሁ መዋጋት አለ። ዝም በሉ የሚላችሁ ዝም ማሳየት አለበት። no 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 this is my season። እግዚአብሔር ይሄን ሲዝን አመጣልኛል። in the mighty name of Jesus ከዚህ በኋላ በዚህ አድራሻ ላይ አልገኝም። ይሄ አይደለም ቦታ አብዝቶ ጮኸ ይላል። አብዝቶ ጮኸ። አሜን አሜን። መመለስ አይሆንም። አሜን ትላላችሁ። መንገዳችሁ ወደ ኋላ አይሆንም። አንድ ሰው በደንብ አሜን ይበል። ሕይወታችሁ ወደ ኋላ አይሆንም። መመለስ አይሆንም። በጌታ በኢየሱስ ስም በሮች ተከፈቱ። እግዚአብሔር በሕይወታችሁ ላይ አዳዲስ በር ሲከፍታ ያለው your life will never be the same in the name of Jesus። ማን ነው እልልታ ያለው ጭብጨባ ያለው ጩኸት ያለው? ሃሌሉያ አሜን። አንዳንድ ጊዜ እግዚአብሔር የከፈተላችሁ በር ከሰው ጋር መማከር የለባችሁ። you have to see that door in the name of Jesus። አሜን አሜን። በቃ ገባው ነው ማለት ያለ በቃ ገብቼ አትጮች ይላችሁ መስማት የለባችሁ በፍጹም። I'm tired ይሄ ህይወት ደክሞኛል አለ። in the name of Jesus አሜን አሜን አሜን። I refuse ማለት አለባችሁ። aggressively መጸለይ፣ መጾም፣ በእግዚአብሔር ፊት ጊዜ መውሰድ፣ እግዚአብሔር የሚለንን ነገር ማድረግ በራችን እንዳያመልጠን ያደርጋል። consciously number 2 ሁለተኛ በር ምንድን ነው? በር መለኮታዊ አቅጣጫ ነው። መለኮታዊ ዳይሬክሽን ነው። ሃሌሉያ። እግዚአብሔር በርን ሲከፍት በሕይወታችሁ ላይ አቅጣጫን ያሳያችኋል። he will direct you። ሃሌሉያ። ኦፕን ዶር በሕይወታችሁ ላይ የሚያሳየው አቅጣጫ ነው። አቅጣጫን ያሳያል። praise God። ከዚህ ቤት መውጣት በፍጥነት ከዚህ ቤት መውጣት ካለባችሁ አይኖችሁ የሚፈልገው ምንድን ነው? በር የተከፈተ በር ነው አይደል? ያረጋል። ማንም ሰው በአስቸኳይ ከዚህ ቤት መውጣት የፈለገ ሰው መዶሻ አምጡልኝ ይሄንን ነገር እስቲ አንድ ነው ታላደሰው አይልም። የተከፈተ በር ነው የሚፈልገው። በህይወታችሁ ላይ በር ማለት it's a direction። እግዚአብሔር አንዳንድ ጊዜ እንዲህ አርጋ አይልም፣ በር ነው የሚያሳይ። he will give you opportunity ዳይሬክሽን ይሰጣል። praise God አሜን አሜን። አንዳንዶቻችሁ በቢዝነሱ ዓለም የሚከፈትላችሁ ሌላ አቅጣጫ ነው። እየደረቀ ነው በምትሉት ነገር ላይ እግዚአብሔር ሌላ የለመለመ ነገር ይከፍትላችሁ። ኒው ዳይሬክሽን በር አቅጣጫ ነው። መጽሐፍ ሲናገር መዝሙር 37:23 ላይ እንደዚህ ይላል፣ የሰው አካሄድ በእግዚአብሔር ይጸናል፣ በመንገዱም ደስ ይለዋል፣ ቢሰናከልም አይወድቅም። በእጆቹ ደግፎ ምን ያደርገዋል? ይይዘዋል። የሰው አካሄዱ በእግዚአብሔር ይጸናል። ይሲ ሃሌሉያ። አምፕሊፋይድ ቨርዥን ሲናገር የሰው አካሄድ በእግዚአብሔር ዳይሬክት ይደረጋል ነው። በእግዚአብሔር ይጸናል የሚለው the Lord direct his path ነው። እግዚአብሔር ይመራዋል፣ አቅጣጫ ያሳየዋል። praise God ምን ማለት ነው? አንዳንድ ጊዜ እናንተ ብዙ ሰው ግድግዳ ሳይ እናንተ በር ታያላችሁ ማለት ነው። that's how direct you። ሰው ሁሉ ማለፊያ የለም ሲል you will see
በህይወታችሁ ላይ ከፍጥነታችሁ ይልቅ ስኬታችሁን የሚወስነው አቅጣጫችሁ ነው። ብዙ ሰዎች በፍጥነት ነው የሚያምኑት፣ ነገር ግን ከፍጥነት ይልቅ አቅጣጫ is more important የበለጠ አስፈላጊ ነው። ወደ ትክክለኛው ወዳልሆነው አቅጣጫ ከመፍጠን ወደ ትክክለኛው አቅጣጫ ወክ ማድረግ ይሻላል። you see wrong direction በህይወታችሁ ላይ ወዴትም ብዙ ጊዜ ሰዎች እኔ እኮ በፍጥነት መሄድ አይደለም ዋናው ወዴት እየሄድክ ነው የሚለው which direction እግዚአብሔር በርን ከፍቶ አቅጣጫን ያሳያቸዋል። you have to fight for it, you have to pray. hallelujah ዘፍጥረት 24:12 ከዚያም ይላል የአብርሃም ሎሌ እንዲህ ሲል ጸለየ። ሃሌሉያ ፕሬየሩ ይሄ ነው። ጌታዬ የአብርሃም አምላክ እግዚአብሔር ያህዌ ሆይ በዛሬው ቀን ጉዳይን አሳካልኝ፣ ለአብርሃም ቸርነትን አሳይ። ሃሌሉያ he prayed ከዛ በኋላ ቁጥር 26 ላይ የሆነው ይሄ ነው። አገልጋዩ አንዲት ቃል ሳይናገር እግዚአብሔር ምን ማሳክቶለት እንደሆነ ወይም እንዳልሆነ ለማወቅ ልጅቱን በአነክሮ ይከታተል ነበር። ከዛ በኋላ ቁጥር 27 ሰውየው ተደፍቶ ለእግዚአብሔር ሰገደ፣ እንዲህ ማለት ቸርነቱንና ታማኝነቱን ከጌታዬ ያላጓደለ እኔንም ወደ ጌታዬ ዘመዶች ቤት የመራኝ። ፕሬዝ ጋድ አሜን አሜን አሜን። እግሮችን አለ ወደ ጌታዬ ዘመዶች ቤት የመራ ዛሬ have a prophetic message to you አሜን አሜን አሜን። ወዴት እንደምትሄዱ እንኳን የማታውቁ የሆናችሁ ሰዎች I don't know ምን እያደረኩ እንደሆነ ለማታውቁ የእግዚአብሔር ምሪት በሕይወታችሁ ላይ ይሆናል። እግዚአብሔር በርን ከፍቶ ምሪትን ይሰጣችኋል። እግሮችን እየመራ ይላል። ሃሌሉያ it is an angel ያችሁ ደጃችሁን የሚከፍት መልአክ አለ። አብርሃም ለሎሌው የነገረው ነገር ይሄ ነው። ልጄን ልመልሰው ወይ ሚስት ካላገኘው ደስ ይል አይደለም አለ። ልጄን ወደ ወጣበት ምድር እንዳትመልሰው አለ። እግዚአብሔር አምላክ መልአኩን በፊት ይሰዳል። በፊቱ የተራመድኩት እግዚአብሔር ያገለገልኩት እግዚአብሔር አለ መልአኩን ከፊት ይሰድልሃል። he will give you direction በጌታ በኢየሱስ ስም ሕይወታችሁ ላይ የምናገረው ነገር ይሄ ነው። የእግዚአብሔር መልአክ ከፊታችሁ ይወጣል። የተከፈተላችሁ በር ያሳያችኋል። ሕይወታችሁ ከብክነት ይከለከላል። የትኛውም አይነት የመባከን ሕይወት በጌታ በኢየሱስ ስም ከመንገዳችሁ ላይ ይነሳል። in the name of Jesus ጸለየ። ከፊታችን ያለው ዘመን ይሄ ነው። ፕሬዝ ጋድ አሜን አሜን አሜን። በሕይወታችሁ ላይ ያለው ብርሃን መካፈል አለበት። it's a direction መጽሐፍ ሲናገር ስለ አስቴር ስለ ሩት እንደዚህ ነው የሚለው እየሄደች ይላል እየሄደች ነው የሚለው እየሄደች እንዳጋጣሚ ይላል። ፕሬዝ ጋድ እግሮቿ በቦዔዝ እርሻ ውስጥ አረፉ። that's a divine guidance praise God አሜን። አጋጣሚ ነው የሚመስለው but it's a divine order መለኮታዊ ስርዓት ነው። መለኮታዊ ምሪት ነው። እግዚአብሔር እግሮቿን የሆነ ቦታ ላይ አቆመ። አላወቀችም ምን ላይ እንደቆመች። ለካ የቆመችው የክብሯ ቦታ ላይ የከፍታ ቦታ ላይ እግዚአብሔር የከፈተላት በር ላይ ነው የቆመችው። in the mighty name of Jesus በጌታ በኢየሱስ ስም ብዙ በር አልፋችሁ ሊሆን ይችላል። ከዚህ በኋላ ግን እግዚአብሔር በሕይወታችሁ ላይ የከፈተው በር በጌታ በኢየሱስ ስም አያልፋችሁ። ሳትገቡበት አይዘጋም። ሳትቆሙበት በጌታ በኢየሱስ ስም አይዘጋም። እግዚአብሔር አምላክ ሌላ ዕድል ይሰጣችኋል። he will give you another opportunity ሌላ ዕድል። ሃሌሉያ እየሄዳችሁ እግሮቻችሁ የክብራችሁ ቦታ ላይ ይደርሳል። አሜን አሜን አሜን። ለዚህ ነው በእምነት መጓዝ ያለባችሁ፣ በእምነት መቀጠል ያለባችሁ። ምክንያቱም እግዚአብሔር ወደ ከፈተላችሁ በር የምትገቡት በውጊያችሁ ነው። ሩት ዝም ብላ ለም የገባችሁ ተመለሽ ስትባል አልመለስም፣ እዚህ ጥሪ አልቀርም፣ በወልድ እንኳን አላደርስም። I don't care praise God አምላክሽ አምላኬ ይሆናል፣ ሕዝብሽ ሕዝቤ ይሆናል። I see something አለ you have to fight መዋጋት ያስፈልጋል። ያለ ጦርነት እግዚአብሔር የከፈተላችሁ በር ላይ መቆም የለም። እግዚአብሔር will direct you መለኮታዊ በር ተከፈተ ማለት አቅጣጫ መጣ ማለት ነው። በጌታ በኢየሱስ ስም
ዛሬ መለኮታዊ አቅጣጫችሁን ተቀበሉ። በጌታ በኢየሱስ ስም አይ ፕሬይ። ለአገልግሎታችሁ መለኮታዊ አቅጣጫ ተቀበሉ። ለቢዝነሳችሁ መለኮታዊ አቅጣጫ ተቀበሉ። ለትዳራችሁ መለኮታዊ አቅጣጫ ተቀበሉ። ለትምህርታችሁ መለኮታዊ አቅጣጫ በኢየሱስ ስም ይኸው ተቀበሉ ዛሬ። ሃሌሉያ። ሶስተኛ በር ምንን ይወክላል? በር የሚወክለው መለኮታዊ መገለጥን ነው። ሬቨሌሽን ፕሬይዝ ጋድ። መገለጥ ደጃችሁን ይከፍታል። መገለጥ ሬቨሌሽን። ኤፌሶን 1:16 በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብ አላቋረጥኩም፣ የክብር አባት የሆነው የጌታችን ኢየሱስ ክርስቶስ አምላክ ይበልጥ እንድታውቁ የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ ጸልያለሁ። the spirit of revelation ወይም ደግሞ መገለጥ በራችሁን ያስከፍታል። እግዚአብሔር መገለጥን ይሰጣችኋል። ከዚህ በፊት አይታችሁ የማታውቁትን ነገር እንድታዩ ያደርጋል። በዛ ውስጥ ነው በር የሚከፈትላችሁ። ሃሌሉያ። you will see something different። አያችሁ፣ መገለጣችሁ የበራችሁን ብዛት ይወስነዋል። የመገለጥ ጉድለት በራችሁን ይዘጋል። this is my prayer። የመገለጥ ጉድለት በራችሁን ይዘጋል። የመገለጥ መብዛት በራችሁን ይከፍታል። ዳንኤል ምዕራፍ 2 ቁጥር 17 ከዚህም በኋላ ዳንኤል ወደ ቤቱ ተመልሶ ለጓደኞቹ ለአናንያ ለሚሳኤልና ለአዛርያ ነገሩን ገለጠላቸው። እርሱና ጓደኞቹ ከቀሩት የባቢሎን ጠቢባን ጋር እንዳይገደሉ የሰማይ አምላክ ምሕረት እንዲያደርግላቸው ምስጢሩ ይገልጥላቸው ዘንድ ምን አደረጉ ይላል? ጸለዩ ወይም እንዲጸልዩ አሳሰባቸው። የመኖራችንና የመቀጠላችን ምስጢር ያለው አላቸው በመገለጥ ውስጥ ነው። we need the revelation። ለሰው ሁሉ የተዘጋ ነገር አለ አለ። ከነሱ ሁሉ ጋር አብረን መሞት ከሌለብን አለ ለነሱ ያልተገለጠ ለኛ መገለጥ አለ። in the name of Jesus አሜን አሜን። ከሰፈር የሚለያችሁ የምትቀበሉት መገለጥ ነው። ከጓደኞቻችሁ ከስጋ ጓደኞቻችሁ የሚለያችሁ ከአካባቢያችሁ ለይቶ የሚያወጣችሁ መገለጥ ነው። the power of revelation። ጸልዩ pray። ሃሌሉያ። ምዕራፍ ቁጥር 46 እዛው ላይ አሜን አሜን። ለዳንኤል ይላል ምስጢሩ በሌሊት በራእይ ተገለጠለት። in the name of Jesus this is my prayer። አሜን አሜን አሜን። ሕይወታችሁን አንቆ ከያዘ ነገር ውስጥ የምትወጡበትን መገለጥ በጌታ በኢየሱስ ስም ተቀበሉ። ኤኒቲንግ በሌሊት እግዚአብሔር ወደ ዳንኤል መጣ፣ መገለጡ መጣ። ፕሬይዝ ጋድ። ሕይወታችሁ የተለየ ይሆናል። እዚህ ካጠገባችሁ ላሉ ሰው ብዙ ጊዜ እንደዚህ ያለ አጠገባችሁ ያለውን ሰው የኔ ሕይወት የተለየ ይሆናል በሉት። ፕሬይዝ አሜን አሜን። ተናገሩ የኔ ሕይወት በሉ እስቲ የተለየ ነው። አሜን 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 አሜን። እስቲ የኔ ሕይወት በሉ እንደገና የተለየ ነው። ለምን ካላችሁ ምስጢርን የሚገልጥ አምላክ አለ። ምስጢሩን በመግለጥ ደጆችን ይከፍትልኛል። ከነበርኩበት ቦታ የምወጣው በመገለጥ ጉልበት ነው። the power of revelation። መገለጥ እየጨመረ ሲሄድ በር እየተከፈተ አሜን። ይሲ ብልጽግናችሁ ያለው መገለጣችሁ ውስጥ ነው። ኤቭሪቲንግ እያንዳንዱ ከፍታችሁ በመገለጣችሁ ይወሰናል። አያችሁ ብልጽግና ለምሳሌ ስለ ፋይናንሻል ፕሮስፔሪቲ ነገር ብልጽግና ሜዳ ላይ ያለ ነገር ቢሆን ኖሮ ሰው ሁሉ ባለጸጋ ይሆን ነበር አለ። ኦፕን ቢሆን ኖሮ በቃ እንትን ሸጠ እንትን አስገብተ እንትን ታገኛለህ ቢባል ቢሆን ኖሮ ግልጽ የሆነ ግን there is a revelation። praise God። እዚህ ነው እግዚአብሔር ወደ ቄኖስ ሲመጣ ምን አለው? የተሰወረውን ሀብት ነው ይሰጣል። ቢኮዝ ሀብት የተሰወረ ነው። አሜን። ከዛ በጨለማ ያለውን ይለዋል። ሀብት ለብዙ ሰው ጨለማ ውስጥ ነው ያለው፣ ማየት አይችልም። ለብዙ ሰው የተሰወረ ነው፣ ሰውየው ላይ አይችልም። ነገር ግን ላንተ አያያ አሜን አሜን። I will give you the revelation። መገለጡን እሰጥሃለሁ አለ። በጌታ በኢየሱስ ስም አዲሱ ደጃችሁ ከመገለጥ ጋር ወደ እናንተ መጣ። receive your revelation።
ገብታችሁ የማታውቁበት ስፍራ የሚከታችሁ መገለጥ በጌታ በኢየሱስ ስም አሁን ትካፈላላችሁ። አሜን። ነገራችሁ ኤክስፓንድ የሚያደርግበት የሚሰፋ ሬቨሌሽን እግዚአብሔር ለዳንኤል ገለጠለት። ዋው! የመገለጡ ውጤት ምንድን ነው ካላችሁ እንደዚህ ነው የሚሆነው። ንጉሡም ዳንኤልን ይህን ምስጢር ልትገልጥ ችለሃልና ሪዋርድ አለው። የመገለጥ ሪዋርድ ነው ይሄ። በእውነት አምላካችሁ የአማልክት አምላክና የነገሥታት ጌታ ምስጢርንም ገላጭ ነው። ንጉሥም ዳንኤል ይላል በከፍተኛ ስልጣን ላይ ነው። ሃሌሉያ! አስቀመጠው ይላል። ይሲ መገለጥ የከፍታውን በር ይከፍትላችሁ። በከፍተኛ ስልጣን ላይ ምንም ያደረገው ነገር የለም። ሽምቅ ውጊያ አልተዋጋ፣ መገለጥ ነው ያመጣው። in the name of Jesus በጌታ በኢየሱስ ስም ዓይኖቻችሁ ይከፈታል። ከዚህ በኋላ በአልጋችሁ ላይ ሆናችሁ እግዚአብሔር የሚገልጥላችሁ ነገር አለ። ወክ እያደረጋችሁ እግዚአብሔር የሚገልጥላችሁ ነገር አለ። ሜዲቴት እያደረጋችሁ እግዚአብሔር የሚገልጥላችሁ ነገር አለ። ቁጭ ብላችሁ እግዚአብሔር የሆነ ነገር ያበራላችሁ። ከመታወቅ ያለፈ ጊዜ ሬቨሌሽን is a knowledge beyond knowing ነው። ከእውቀት ያለፈ እውቀት ነው። it's like a light. praise God. አሜን አሜን። ብዙ ጊዜ መገለጥ ያጣሁበት ነገር ላይ ፌስ በማደርግበት ጊዜ ከማደርጋቸው ነገሮች አንዱ አብዝቶ በልሳን መጸለይ። I pray in the spirit አብዝቶ ጌታ ቢፈቅድ በዚህ ዓመት የሚወጣው መጽሐፌ አብዝቶ በልሳን መጸለይ ነው። praying in the spirit ምክንያቱም መንፈስ ቅዱስ የመገለጥ መንፈስ ነው። is the spirit of revelation። በልሳን አብዝቶ መጸለይ ውስብስብ የሆነውን ነገራችሁን ይፈታላችሁ። በልሳን አብዝተን መጸለይ ያለ መንፈስ ቅዱስ የመገለጥ አምላክ ስለሆነና ሕይወታችን ውስብስብ ስለሆነም ጭምር ነው። you have to remember አብዝታችሁ በልሳን መጸለይ ያለባችሁ ጉዳያችሁን በአማርኛ ጸልያችሁ መጨረስ ስለማችሁ ነው። አትልዩ በአማርኛ ያለ ጸሎታችን እንዴት ያልቃል? ማለቂያ የለውም። እዚህ አንድ እናት ጠርታችሁ ስለ ልጆች ጸልይ ብትሏት ዓመት አይበቃል። ስለ ልጆቿ መጸለይ ማት ነው። ጠብቀው ስትል፣ ያዘው ስትል፣ ልብ ይግዛ ስትል፣ ይመለስ ስትል፣ ከክፉ ውስጥ ጠቁሮ ያ መጥፎ ጓደኛ ለእሱ ያዝልኝ ስትል፣ ደግሞ የሆነች ጠማማ ሴት አለች እሷ እንዳይቀጥል እባክህ ጌታው እባክህ ያገለግል ማለቂያ የለውም። ምን ማለት ነው? ስለዚህ ልጅ ላይ ጅንጭነ ፓላባና ማሳፍራት ማለት በልሳን መጸለይ ዳስዋይ በልሳን መጸለይ ዋናው ፖይንት ቢኮዝ በቃል አያልቅም ጸሎታችን ታሪካችን ማብራሪያ ሚል አንዳንድ ሰው ጸልይ ፓስተር ብሎ ሲመጣ ራሱ ስለምን ስትሉት አያልቅም ይነግራችሁ ስለምን እንደሆነ ራሱ ስለምን እንደሆነ አይገባችሁ ጊዜ ይፈልጋል ረጅም ጊዜ ይፈልጋል ከነገራችሁ በኋላ አይገባችሁ That's why you have to pray in the spirit. መንፈስ ቅዱስ የመገለጥ መንፈስ ነው። He is the spirit of revelation. የተሰወረውን ነገር እንድታውቁ ያደርጋል። ሃሌሉያ። ለዚህ ነው ጌታ ኢየሱስ እንደዚህ አለ፣ መንፈስ ቅዱስ በመጣ ጊዜ አለ በእኔ ያለውን ወስዶ አለ እንድታውቁ ያደርጋችኋል አለ። እንድታውቁ ያደርጋችኋል የሚለው ቃል በጣም ፓወርፉል ቃል ነው። ያስተምራችኋል ብቻ አይደለም፣ እንድታውቁ ያደርጋችኋል። በምድር ላይ እንድታውቁ ማድረግ የሚችል አስተማሪ የለም። በምድር ላይ ሰው ያስተምራችኋል እንጂ እንድታውቁ ያደርጋችኋል። የትኛውም አስተማሪ እንድናውቅ ቢያደርገን ኖሮ ሁላችን ፎር አምጥተን ሁላችን ዩኒቨርሲቲ ገብተን ሁላችን እኩል ውጤት እናመጣ ነበር። ግን አስተማሪ ያስተምራል እንጂ እንድታውቁ አያደርግም። አንድ አይነት ማትስ አስተማሪ አስተምሮ ክፍል በሙሉ ምንም ያልገባው አለ እዛ ከፊት ተቀምጦ ምንድነው የሚያወራው የሰው የሚላል the same lesson ከዛ ደግሞ የገባው አለ አስተማሪ ነዛ መንፈስ ቅዱስ ግን አለ። አሜን ሃሌሉያ አሜን አሜን። ያስተምራችኋል ብቻ ነው ከኔ ያለውን ይወስድና አለ እንድታውቁ እውቀት ነው የሚሰጥ መንፈስ ቅዱስ ያስተምራችሁ አለማወቃችሁ ማለት ነው። ያ ምን ይባላል? ሬቨሌሽን መገለጥ። ፕሬዝ ጋድ። ያ መገለጥ እጃችሁን ይከፍታል። in the name of Jesus ይኸውላችሁ ባላችሁበት መስሪያ ቤት በር ሲከፈት እያየሁ ነው። ከዚህ ምድር ላይ እግዚአብሔር በራችሁን ሲከፍት እያየሁ ነው። ታግላችሁ ያልገባችሁበት ቦታ ላይ በመገለጥ መንፈስ እግዚአብሔር አምላክ በራችሁን እየከፈተ
ኦፍ ጂሰስ። በሚቀጥለው 2 ዓመት ውስጥ የሆናችሁ የት እንደነበራችሁ ማትታወቁ ሰዎች አላችሁ። ትዝታችሁ ማይታወስ እግዚአብሔር የሚከፍትላችሁ ከፍታ ንጉሡም ይላል ዳንኤልን በከፍተኛ ስልጣን እግሮቻችሁ የሆነ ከፍታ ላይ ይወጣሉ። ለምን? እግዚአብሔር በርን ይከፍትላችሁ። He will give you revelation. አሜን። ደጅ መገለጥ ነው። መገለጥ የከፍታችሁ በር ነው። የአዲሱ ምዕራፋችሁ በር ነው። የብልጽግናችሁ በር ነው። የበረከታችሁ በር ነው። አሜን አሜን አሜን። መገለጥ በሕይወታችሁ ላይ የእድገታችሁ በር ነው። ኒው ቻፕተር፣ ኒው ሬቨሌሽን። ሃሌሉያ። የቢዝነስ ሰዎች አይ ብሊቭ እግዚአብሔር አምላክ እጃችሁ ላይ የሚያስገባው ሌላ መገለጥ አለ። የቢዝነስ ነጋዴዎች ሆናችሁ በእናንተ ላይ ነው የተናገርኩ ያለው። እግዚአብሔር አምላክ የቢዝነስ ሲስተማችሁን የሚቀይርበት ሲዝን ነው። እግዚአብሔር መገለጡን ይሰጣችኋል። ስትራግል የምታደርጉበት ዘመን ያበቃል። አሜን። የትግላችሁ ጊዜ በጌታ በኢየሱስ ስም ይዘጋል። ኒው ቻፕተር። እግዚአብሔር መገለጡን ይሰጣችኋል። ሃሌሉያ አሜን አሜን አሜን። ወደ ጓዳሽ ግቢ አላት ነብዩ። ሬቨሌሽን ተጠና ማድጋዎችን ሰብስቢ። ዝም ብለሽ መቅዳት ዘይቱን መቅዳት ጀምር። ኢትስ ዲቫይን ሬቨሌሽን። አሜን አሜን። ኢትስ ዲቫይን አሜን አሜን። የቢዝነስ አይዲያ ነው የሰጣት። ለዚህ ነው ሄደሽ ሽጪ ያላት መጨረሻ ላይ እጇን ያላት ሄደሽ ሽጪ ያላት። ወይ ፍቃድ this is a new revelation። አሜን አያ እግዚአብሔር አይኖቻችሁን ይከፍታል። you will see። በተቀመጣችሁበት ማየት ይጀምራል። ከዚህ ከሰው ጋር እያወራችሁ እግዚአብሔር አይኖቻችሁን ይከፍታል። you will start to see in the name of Jesus። በራችሁ ቢስ አታደርጉት። oh yes ሃሌሉያ ሃሌሉያ። አራተኛ መለኮታዊ በር ምንድን ነው? በር መለኮታዊ ግንኙነት ነው። ዲቫይን ኮኔክሽን። you have to fight for it። አሜን አሜን። የጌታ መንፈስ እዚህ አለ። ሃሌሉያ። መለኮታዊ ኮንዲስ ዲቫይን ኮኔክሽን። እግዚአብሔር በርን ሲከፍትላችሁ በህይወታችሁ ላይ ኮኔክት ያደርጋል። ሰዎችን ይልካል ወደ ህይወታችሁ። it's a divine connection። መለኮታዊ ግንኙነት ይለዋል። መለኮታዊ አጋጣሚ ያለ it's divine። ሃሌሉያ። you have to pray። በህይወታችሁ ላይ መጸለይ ካለባችሁ ነገር አንዱ፣ መዋጋት ካለባችሁ ነገር አንዱ ይሄ ነው። you have to pray። እግዚአብሔር ሆይ ለዴስቲኒ የላከው ሰው በመንገዴ ይምጣ ማለት አለበት። ዴስቲኒ ሄልፐር የሆነ በመንገዴ ላይ እንዲያልፍ የፈቀድከው ሰው፣ አይኖቼን የሚያበራ ሰው in the name of Jesus። እኔ ያልተሻገርኳቸውን ነገሮች ተሻግሮ የሚያውቅ ሰው፣ እጄን የሚይዝ ሰው፣ አቅጣጫ የሚያሳይ ዲቫይን ኮኔክሽን። እግዚአብሔር ወደ ህይወታችሁ የሚልከው ሰዎችን ነው። ይውሰድ ሰማን። በራችሁ ያለው በራችሁ ያለው። ኧረ ሃሌሉያ። ኦፕን ዶር። ሁልጊዜ የተከፈተ በር መለኮታዊ ግንኙነትን ይፈልጋል። አሜን 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 ትላላችሁ። እግዚአብሔር ሰዎች ወደታችሁ ይልካል። ሁልጊዜ ሰማን። የዛሬ 20 ምናምን ዓመት እግዚአብሔር አንድ ሰው ወደ ህይወቴ ላከ። ማላከው ፈረንጅ አይቼው ሰምቼው መማላት ፕሬዝ ጋድ። ባጭሩ ብነግራችሁ ይሄ ቤታችን መጣ። ምሳ በላ። ምሳ በልቶ ከጨረሰ በኋላ እንጸልይ ተባለ። እየጸለይን እያለ ብድጋና እንደዚህ ያለ ይሄንን ልጅ ወስደ ባይብል ስኩል አስተምረው ይለኛል ጌታ በልብ ያለ ፕሬዝ ጋድ። እኔ ከሀገር ልውጣ ብዬም ጸልዬ ማለት ብነግራችሁ ነገር መቼም ቢሆን ከሀገር የውጣ ጸልዬ አላውቅም። አሁንም ቢሆን የምገባበት ቀን ነው የሚናፍቀኝ። ሀገሬ በጣም ነው የምወደው። I never prayed። ምንድን ነው የሚለው አልኩት። እንግሊዝኛም ያን ጊዜ ያው ይዋጋኝ ነበር። ጌታ ይባረክ። ውጊያ ነበረው። ወስጄ ካላስተማርኩት እያለ ነው አለ። እኔ ነው ባይብል ስኩል እንደዚህ የሚባል ባይብል ስኩል አለ። ወስጄ አስተምረዋል። ምንም I was not even excited። ለካ እግዚአብሔር የላከው there is a divine connection። አምተን ከዛ በኋላ 500 ብር አወጣና ስለያኔ ፓስፖርት 500 ብር ነበር። ዛሬ ቢባል 400 ብር ምናምን ሄደን ነገ ፓስፖርት አውጣ ከዛ እናቴ ለሌት እንዲያልኳል ሂደረ ይሄ ጌታ የከፈተው ልጅ ማለት ለቤተሰብ ሳምቲንግ ከሄድኩ በኋላ ሳውዝ አፍሪካ ከደረስኩ በኋላ ባይብል ስኩል ልንገባ የነበረበት ባይብል ስኩል አልቀበላለን። ቢኮዝ
እንግሊዝኛ ፈተኑንና ወደቁ። ሁላችን ለጌታ ክብር ብዙ ነው ያለው። ሁላችንም ወደቁ። የባፕቲስት ባይብል ኮሌጅ ነው። በጣም ስትሮንግ የሆነ ባይብል ኮሌጅ እና እስከ ዛሬ አይደለም ላልፈው ቀርቶ ምን እንደፈተኑኝ አላስታውስም። ይሄ ለወደቁላቸው አይ በቃ አትገቡም ማለት አውስ ዲሳፖይንት እንዴ ጌታ ባይብል ስኩል ነው ያለኝ እንደዚህ ነው ያለው ምንድን ነው የሆነው ብዬ ቁጭ አልኩ። ለሴም ፐርሰን ያው ሰው እሱ ቤት ነበርኩት እና አለኝ አንድ ቀን ምን ነው አልኩት። ኖ አንድ ባይብል ስተዲ ያለ አብረን መሄድ አለብን አለ። እሺ አልኩት። ከዛ በኋላ መኪናውን ሲያስነሳ መኪናው አልነሳል። ሞተር ሳይክል አየ እዛ ጋር የሚስቱ ወንድ ሞተር ሳይክል እና በሞተር ሳይክል ይላል። በህይወቴ ለመጀመሪያም ለመጨረሻም ጊዜ ሞተር ሳይክል ያወጣሁት ያለት ነው። ከዛ ቀን ነው ላለመውጣት ወሰንኩት እኔ ራሴ እና አለኝ እሺ አለ። ኮፍያውን ሰጠኝ፣ ሄልሜቱን አደረገ፣ እሱም አደረገ። ትልቅ ሞተር ሳይክል ይሄ እኛ የምንለው አይነት አይደለም። እናንተ የምናየው እቸኛው አይደለች፣ በጣም ትልቅ ይሁድ ነው ሞተር ሳይክል። ከዛ በሃይዌይ ላይ ነው የሚነዳው፣ ኖርማል መንገድ አይደለም። በ120 ምናምን ነው የሚነዳው። እኔ እዛ ላይ ቁጭ ብዬ ጌታ ሆይ በቃ ልንታይ ነው ማለት ነው። በዚህ ፍጥነት ሰማይ ላይ ደርሰኝ ነው ማለት ነው። አንደኛ በቃ ገባን ማለት ነው። ንፋስ አለ፣ ይጮሃል፣ እንትኑ ሞተር ሳይክል ይጮሃል። ሙቪ ላይ እንደምታዩት ነው። በቃ ፊልም ላይ ነው ፊልም እየሰራ ነው ይላል። እግዚአብሔር አምላክ ይሁን ኮኔክቱ እያልኳችሁ አሜን አሜን። ከዛ በኋላ ቁጭ አለ። ደረስን አይደረስም የለም በቃ ደረስንና ሽማግሌዎች አሉ 5-6 የሚሆኑ ሽማግሌዎች ናቸው። ባይብል ስተዲ እያደረጉ እየጸለዩ ጨረሱና አንደኛው ሽማግሌ ብድግ ብሎ መጣ እኔ ጋር 20 ብር የነዚህ የዛን ሀገር 20 ብር አመጣና 20 ብር ሰጠኝና እንደዚህ አለ። ሬማ የሚባል ባይብል ኮሌጅ አለ፣ ወደዛ ስፍራ ሄደ ጌታ እንደዚህ ለኛል ያለ ነገር እዛ ቦታ ላይ ሄደ እንድትማር እንድትገባ ጌታ ይናገረኛል። እግዚአብሔር በዛ ውስጥ ነው ፍሬም ይሰጣል። ሽማግሌ ነው ሰምቼ አላውቅም ፓስተር በጆሮዬ ሬማ የሚባል ነገር ላይ አይኔ በህድ ፎ ያቺን 20 ብር ይዤ ወደ ታክሲ ራንክ ሲሄድ ያንን ስፍራ ሳዩ እዚህ ጋር ነው። እዛ ቦታ ላይ ስገባ praise God አሜን 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 the rest is history። እግዚአብሔር የህይወቴን የአገልግሎቴን ይኸው በህይወቴ ውስጥ አለ ምላችሁ ነገር ሁሉ የተቀበልኩበት ስፍራ አሜን አሜን። 3 ዓመት በዛ ኮሌጅ ውስጥ ስቀመጥ ይኸውላችሁ ማን ባይብል ስኩል ፊል እንደከፈለ እንኳን አላውቅም። ማን እንደከፈለኝ አላውቅም። ዲኑን አንድ ጊዜ ዲኑ ጋር ሄድኩና ምንድነው እንዴት ነው የሚከፈለው ስለው አንተ እኮ ተከፍሎልሃል። ማን የከፈለልኛል? አይዶንት ኖ አለ። ለነግራችሁ በሰማሪ ሄድ ፎር ዩ in the name of Jesus። አረ እግዚአብሔር ለአንድ ሰው እየተናገረ እግዚአብሔር አምላክ በመንገዳችሁ የሚልከው ሰው አለ። የህይወታችሁን አቅጣጫ ለአንዴና ለመጨረሻ ጊዜ የሚቀይር መለኮታዊ ግንኙነት ይሆንላችኋል ብሎ አሜን አሜን አሜን። እግዚአብሔር አቅጣጫችሁን የሚቀይር አምቴልዩ። ከዛ በኋላ ብዙ ባይብል ኮሌጅ ውስጥ አልፌያለሁ። ብዙ ዲግሪዎችን በጌታ ጸጋ አግኝቻለሁ። ነገር ግን ልንገራችሁ የመጀመሪያው 3 ዓመት that was my life ህይወት የተቀየረበት ቦታ ነው። how ብትሉ እግዚአብሔር አምላክ መለኮታዊ ግንኙነትን በማድረግ አሜን። በሞተር ሳይክል ከዛ ጎድም ይጃላል ከዛ በፊት ይጃላል የሚል ፍላጎት የለኝም። ጌታ ይባርካችሁ። ልጋብዙ ይምሰሉ ካለ I'm not interested። trust me እግዚአብሔር አምላክ will send someone። አሜን 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 አሜን። somebody በመንገዳችሁ ላይ እየመጣ ነው። አሜን። በጌታ በኢየሱስ ስም somebody በሕይወታችሁ ላይ እየመጣ ነው። አሜን። በጌታ በኢየሱስ ስም በመለኮታዊ ግንኙነት እግሮቻችሁ ወደ ከፍታ ይወጣሉ። የተጣላችሁ የመሰላችሁ ዘመን አለ፣ እግዚአብሔር የሚያነሳችሁ ጊዜ አለ። አሜን የሚል ሰው አለ። ይኸውላችሁ የሚያሳድዷችሁ፣ የሚጠሏችሁ፣ የሚነቅፏችሁ አሉ። እነሱ ብቻ አይደለም ያሉት የሚያነሷችሁም አሉ። አሜን አሜን። በዮሴፍ ሕይወት ላይ የሆነው ይሄ ነው። ጠሉት ይላል፣ አሳደዱት ይላል፣ ሸጡት ይላል። አለ እንዴ አባረው፣ አሳደዱት። አያችሁ አይናችሁ አሳዳጆቻችሁ ላይ
ላይ ብቻ መሆን የለበትም። እግዚአብሔር ደጅ የሚከፍቱ ሰዎችን ወደ ሕይወታችሁ ሙሴን ሰማል። ዘፍጥረት 41:9 ላይ ያለው ነገር ይሄ ነው። ኧረ ሃሌሉያ አሜን አሜን አሜን። ይህንን ቃል በጣም ወደዋለሁ። በዛ ጊዜ የመጠጥ አሳላፊ አለቃ ፈርዖን እንዲህ አለው፣ የሰራሁት በደል ዛሬ ታወሰኝ። በአንድ ወቅት ፈርዖንና ባልንጀራዬን ቤት አዛዡ ተቆጥቶ በዘበኞች አለቃ ግቢ አስሮን ነበረ። ሁለታችንም በአንዴት የተለያየ ህልም አየን። እያንዳንዳችንም የራሱ ትርጉም ነበረው። በዚያን ጊዜ ዘበኞች አለቃ አገልጋይ የሆነ አንድ ዕብራዊ ወጣት ከኛ ጋር እስር ቤት ነበር። ፕሬዝ ጋድ። ለዚህ ቀን እግዚአብሔር ያስቀመጠላችሁ ሰው አለ። አሜን አሜን። ለክብር ቀን አሜን አሜን። ከፊታችሁ ያለው ዘመን የመረሳት ዘመን አይደለም። ህልማችንን በነገረን ጊዜ ፍቺውን ነገረናል። በነገርነው ጊዜ ለእያንዳንዳችንም ህልማችንን ተረጎመልን። ነገሩም ማለት ልክ እርሱ እንደተረጎመልን ሆነ። ሃሌሉያ። እኔ ወደ ቀድሞ ሹመቴ ተመለሱ። ይኸው ስም አንዳንድ ጊዜ ሰይጣን የሚያሳያቸው የሚነቅፏችሁና የሚጠራችሁ ብቻ ነው። እግዚአብሔር አምላክ ደግሞ ሌላ አይነት ሰው ወደ ሕይወታችሁ ይልካል። እናንተ ያልቆማችሁ ደጅ ላይ ቆሞ ስለ እናንተ የሚያወሩ in the name of Jesus። ይሄ ጠጅ አሳላፊ ንግግሩ በጨረሰ ጊዜ ይላል ፈርዖንም ዮሴፍን እንዲያመጡት አዘዘ ይላል። There is a divine connection ካላችሁበት ስፍራ ለጥቆ የሚያወጣ mighty name of Jesus። ከማትታዩበት ቦታ፣ ከተረሳችሁበት ቦታ፣ ሰዎች እናንተ ከማያስቡበት ቦታ ለጥቆ የሚያወጣ እግዚአብሔር አምላክ እጆች እየላከላችሁ ይውጡ። It's a divine connection። ኧረ ሃሌሉያ። እዚህ ተናገሩ። በሕይወቴ ላይ በውስጤ መለኮታዊ ግንኙነት ይሆናል። እግዚአብሔር በውስጤ ሰዎችን ወደ ሕይወቴ ይልካል። አሜን አሜን። የሚቀጥለው የስልክ ጥሪያችሁ የሚሆነው የዲቫይን ኮኔክሽን። አሜን አሜን። የባድ ኒውስ አይደለም፣ የሽንፈት አይደለም። ኖ ኔክስት ሌቭሉን የሚያበራ in the mighty name of Jesus። መንገዳችሁ ተከለከላችሁ ነገር የምትላቀቁበት ራችሁ በነገስታት ፊት የሚያውቁ እዚህቱን ጊዜያችሁ መጣ። አሜን አሜን አሜን። እግዚአብሔር አምላክ በመለኮት ወደ ሰዎች ወደ እናንተ ይልካል። ታሰሩ። እግዚአብሔር ሰዎችን ሲልክ በር ነው። በር ነው። እናንተ በፍጹም ልትገቡበት የማትችሉ ሳምባዲ እጁን ይዞ የሚያስገባችሁ በር። አሜን አሜን አሜን። ፋይናል ይሄን ነገር ልንገራችሁ እንጸልያለን። መለኮታዊ በር ማለት ዲቫይን አሬንጅመንት፣ መለኮታዊ መዋቅር ልበለው፣ አሬንጅመንት። በቃ መንፈስ ቅዱስ ነገሮቻችሁን አሬንጅ ያደርጋል ዲቫይን። ሃሌሉያ። ኦፕን ዶር። ሃሌሉያ። ዲቫይን አሬንጅመንት በትክክለኛው ቦታ በትክክለኛው ጊዜ እንድትገኙ ያደርጋል እግዚአብሔር። at the right time at the right place። ሃሌሉያ። it's a divine door። መለኮታዊ በር ነው። አሜን። መጽሐፍ ሲናገር ኢየሱስም በሰማርያ ማለፍ ግድ ሆነበት ይላል ምዕራፍ 4 ላይ ዮሐንስ ላይ። በዚያን ጊዜ አንዲት ሴት ውሃ ልትቀዳ መጣች። እስሞት አጋጣሚ ያለው it's a divine arrangement። it's a divine arrangement። ሃሌሉያ። እግዚአብሔር ነገሮቻችሁን አሬንጅ ያደርግላችሁ በትክክለኛው ጊዜ እንድትገኙ በጌታ በኢየሱስም ሮንግ ታይም ላይ እንዳትገኙ። አሜን አሜን አሜን። እግዚአብሔር አምላክ በምትፈለጉበት ባስፈላጊው ሰዓት ባስፈላጊው ጊዜ he will make every arrangement። እዛ ቦታ ላይ እግራችሁ ድረግ። this is divine in the name of Jesus። እግዚአብሔር ታላቅ በር ከፍቶልኛል። everything is arranged። it's arranged። this is my prayer። አያችሁ ብዙ ሰዎች ህይወታቸውን አሬንጅ በማድረግ መከራ ውስጥ ነው ያሉት። በማስተካከል፣ በማቀናጀት፣ በማዋሃድ፣ በማገጣጠም
ይሄ ሰውዬ እዚህ ቦታ የማገኝበት መንገድ የታለ በሚሉ በቃ people are busy። ነገር ግን divinely እግዚአብሔር he will arrange for you። አሜን 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 አሜን። ዋው ዲቫይን ኮኦርዲኔሽን። ሁለተኛ ነገሥት 8:1 እንደዚህ ይላል። ሁለተኛ ነገሥት 8:1 በዚያ ጊዜ ኤልሳ ልጇ ከሞት የተነሳላት ሴት እግዚአብሔር በምድሪቷ ላይ የሰባት ዓመት ረዓብ ስለወሰነ ትንሽ ለጊዜው መቆየት ወደምትችልበት ቤትና ቦታ ከቤተሰብሽ ጋር ሂጂ አላት። ሴቲቱ ተነስታ የእግዚአብሔር ሰው እንደነገራት አደረገች። ከነ ቤተሰቧም ሄዳ በፍልስጤም ምድር 7 ዓመት ተቀመጠች። ከ7 ዓመት በኋላ ከፍልስጤም ምድር ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሥ ሄደች። ልስን በዚያን ጊዜ ያለ ንጉሥ የእግዚአብሔርን ሰው አገልጋይ ጊያዝን፣ ሃሌሉያ አሜን አሜን። ጊያዝም ለካ ይጠቅማል። ጊያዝን ኤልሳ ያደረጋቸውን ታላላቅ ስራዎች እስቲ ንገረኝ እያለው ነበር ይላል። ንጉሡ ይጠይቀዋል። ኤልሳ ያደረገውን ተአምር እስቲ ንገረኝ እያለ እየጠየቀው ይላል። ልስን ኤልሳ ልጇ ከሞት ያስነሳላት ሴት ስለ ቤቷና ስለ መሬቷ ለማመልከት ወደ ንጉሥ ዘንድ የቀረበችው ኤልሳም ይላል የሞተውን ልጅ እንዴት እንዳስነሳ ጊያዝ ለንጉሡ በሚነግርበት ወቅት ነበር። this is divine ኤአይ አይደለም፣ ይሄ ቴክኖሎጂ አይደለም፣ ይሄ ብልጠት አይደለም። ከዚህ በኋላ ህይወታቸው የሚቀጥለው በብልጠታቸው አይደለም። ኤልሳ ለንጉሡ ይነግረዋል። አንዲት ሀብታም ሴት ነበረች። ከዛ ለእግዚአብሔር ሰው መኖሪያ ሰራችለት። እሱ መጣና ቤቷ ገባ። ከዛ በኋላ ልጅ አልነበራትም፣ ልጅ ወለደች። ከዛ በኋላ ልጇ ሞተ። ከዛ በኋላ የእግዚአብሔር ሰው ልጇን አስነሳላት። ንጉሡ ኧረ እባክህ ሲለው ሴትዮዋ እዛ ቆማለች። this is a divine arrangement። እግዚአብሔር ነገራችሁን ከልፋት ሊከለክል እኮ ነው። አሜን 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 አሜን። እግዚአብሔር እኮ ድምፅ ሊሆናችሁ ነው። አፍ እኮ ሊሆናችሁ ነው። በእግዚአብሔር ፊት ያሳለፋችሁ ዘመን ሊቆጠርላችሁ ነው። in the mighty name of Jesus። ኤልሳ ስለ እሷ በሚናገርበት ሰዓት ይላል እየነገራት ደግሞ ዲቫይን አሬንጅመንት በጌታ በኢየሱስ ስም አንድ ሰው ከከፍታው ጋር እየተገናኘ ነው። ከታድሶ ጋር እየተገናኘ ነው። እግዚአብሔር ከብልጽግናችሁ ጋር ይኸው እያገናኛችሁ in the mighty name of Jesus። እግዚአብሔር የሚከፍትላችሁ በር ጋር መተላለፍ አበቃ። አሜን አሜን አሜን። ይኸውላችሁ ጉዳዩን እየጠየቃት ነው። በዛው ጋር ደረሰ ይላል። ቀጥሎ ነው የሚለው ጊያዝም ማለት ንጉሥ ሆይ ሴትየዋ ይችትልን ከሞት የተነሳው ልጇ ይኸውልህ in the mighty name of Jesus። አሜን የሚስዋለ ወይ? ንጉሡም ስለ ጉዳዩ ጠየቃት ይላል። እግዚአብሔር ነገራችሁን አሬንጅ ሲያደርግ እንደዚህ ነው። ሕይወታችሁ ከትግል ከልፋት ከጥረትና ከግረት በራሳችሁ ነገር ላይ ከመደገፍ ይገላገልና እግዚአብሔር ነገራችሁን ያገጣጥምላችኋል። አሜን 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 አሜን። ከዚያም ንጉሡ ይላል ሮይስካል የነበራት ሁሉ ይላል እንዲሁም ትታው ከሄደችው ጊዜ አንስቶ እስካሁን ድረስ ያለው እርሻዋ ሰብል በሙሉ እንዲመለስላት መሬቱ ብቻ አይደለም 7 ዓመት አርሰ የበላኸው የእሷ መሬት ላይ የበላኸው እንዳይቀር this is your season። እግዚአብሔር አምላክ ነገራችሁን የሚያድስበት ሲዝን ይሄ ነው። የዘመናት እንባችሁ የሚታበስበት፣ በእግዚአብሔር ፊት የቆማችሁት የሚመለስበት፣ በእግዚአብሔር ፊት የከፈላችሁት ዋጋ የሚታይበት፣ በእግዚአብሔር ፊት ያለቀሳችሁት እንባ የሚታበስበት፣ ነገር የተወሰነ ያላችሁበት ዘመን የሚያበቃበት
በደል ይረሳሰል። እግዚአብሔር እኮ አመፀኛ አይደለም። እግዚአብሔር አዲስን በር እየከፈተ ነው እኮ ባዩ። በዚህች ምድር ላይ እግዚአብሔር አዲስን በር ይከፍታል። በአገልግሎታችሁ ላይ በኢየሱስም አዲስ በር ተከፈተ። አሜን 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 አሜን። በዘመናችሁ ላይ አዲስ በር ተከፈተ። Yes in the mighty name of Jesus በሕይወታችሁ ላይ እናገራለሁ በጌታ በኢየሱስ መለኮታዊ ጊዜያችሁን ሚስ አታረጉትም። በጌታ በኢየሱስም ነገራችሁ አይዘገይም። እግዚአብሔር ለሰጣችሁ ነገር ጋር አትተላለፉ። በጌታ በኢየሱስ እግዚአብሔር ወደ ሰጣችሁ መለኮታዊ ፍጻሜ ትደርሳላችሁ። in the mighty name of Jesus you will never miss የእግዚአብሔርን ጉብኝት በሕይወታችሁ ላይ አታጡትም። የእግዚአብሔር ጉብኝት ከቤታችሁ አይወሰድም። አሜን 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 አሜን። እግዚአብሔር የሰጣችሁ ራእይ ይፈጸማል። እግዚአብሔር የሰጣችሁ ተልእኮ ይከናወናል። ኧረ ሃሌሉያ። በቀናችሁ መጨረሻ በእድሜያችሁ መጨረሻ እያዘናችሁ አትሞቱም። እያለቀሳችሁ ወደ መቃብር አትሄዱም። የእናንተ ታሪክ እንደዛ አይደለም። እግዚአብሔር ደጆችን ከፈተ ነው ብለው እጆቻችሁን ወደ ሰላም ላክ ወደ እግዚአብሔር ቴንክ ዩ በሉት። ሃሌሉያ ሃሌሉያ። yes 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 Diano maso prave, gigado saporra loca, lepra diano maso prave. Oh yes, yes yes yes. In the mighty name of Jesus, I see an angel. መልአክ አለው in the name of Jesus. በሮችን የሚከፍት ከጴጥሮስ ፊት ይሄድ የነበረው መልአክ I see the angel. የብረቱን መዝጊያ የሚከፍት የውጭውን መዝጊያ የሚከፍት ከፊታችሁ የሚራመድ ወደ ጥሪያችሁ የሚመልሳችሁ ወደ እግዚአብሔር ጥሪ ሕይወታችሁን ዳይቨርት የሚያደርግ ኦ የስ እጆቻችሁ ከፍ አድርጉና አኖይንቲንግ ደጅ የሚከፍት ቅባት አለ። እዚህ ቤት ውስጥ ደጅ የሚከፍት በር የሚከፍት ቅባት አለ። ሶ ኮኔክት ቱ ዛት አኖይንቲንግ ከዛ ቅባት ጋር ራሳችሁን አገናኙ። Yes, in the divine moment, ጸልዩ በልሳኖቻችሁ። ታላያ ማሶፕራ ሺጋዶ ሳፖራ ሮዳያ ሌባጋዶ ሳፖራ I will never miss my door. በሬን ሚስ አላደርገውም። የህይወት በሬን፣ የትዳር በሬን፣ የአገልግሎት በሬን፣ የብልጽግና በሬን፣ የከፍታ በሬን in the name of Jesus የሹመት በሬን Yes, I'm not going to miss it. በፍጹም አለፊው አልሄድም። በፍጹም አለፊው አልሄድም። በፍጹም አይዘጋም በሬ። አለ 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 አይሲያን አኖይንቲንግ መሀል ላይ ያላችሁ ጸልዩ። ወደ ኋላ ያላችሁ ጸልዩ። መንፈስ ያርፍባችኋል። አሁን እየጸለያችሁ ይሁን ኤክስፒሪየንስ ኃይል ሲያልፍ ትታወቃችኋል። በሰውነታችሁ ላይ፣ በእጆቻችሁ ላይ፣ በራሳችሁ ላይ ኃይል ያልፋል። አሁን ፕሬይ ኢን ዘ ስፒሪት Receive the power of the Holy Spirit. የመንፈስ ቅዱስን አይተካፈሉ። Yes, 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 yes. Yes! Shipagado sapora diganoma. Ligado saparave. Lebraya. I see. እያረፈ ነው ባንቺ ላይ ያረፈ ነው።
Yes. Yes. Receive the anointing. ተከፈተው ደጃችሁ፣ አይናችሁ ተከፈተ፣ አይኖቻችሁ ተከፈቱ። በጌታ በኢየሱስ ስም በተከፈተው ደጅ ውስጥ የምትገቡበት ጸጋ ተሰጣችሁ፣ ብርታት ተሰጣችሁ። በጌታ በኢየሱስ ስም አይ ፕሬይ። ተነሳ፣ ተቃውሞ ተነሳ፣ ብዙ ተቃዋሚዎች ተነሱ። የክፋት ኃይል በኢየሱስ ስም ተነሳ። ኤቭሪ ፋሚሊያር ስፒሪት ተነሳ። የክፉ ሰው መንፈስ ተነሳ። የሀገር ሕግ ነው ተነሳ። በጌታ በኢየሱስ ስም በቤተሰብ ውስጥ ያለ መንፈስ ተነሳ። In the mighty name of Jesus። እግዚአብሔር ወደ ሕይወታችሁ ሰዎችን ይልካል። እጃችሁን የሚይዙ መንገድ የሚመሯችሁ፣ እግራችሁ እንዳይሰናከል የሚያደርጉ፣ አይናችሁን የሚከፍቱ፣ መለኮታዊ ምሪት የሚሰጧችሁ እግዚአብሔር ሰዎች ወደ ሕይወታችሁ ላከ። In the mighty name of Jesus። በጌታ በኢየሱስ ስም እግዚአብሔር የነገራችሁን የምታዩበት ዘመን ከፊታችኋል። ስምዖን ወደ ቤተ መቅደስ ሄዶ እግዚአብሔር የነገረውን እንዳቀፈ፣ ሃሌሉያ፣ እግዚአብሔር መንፈስ ቅዱስ ያበራለትን እንዳቀፈ በጌታ በኢየሱስ ስም ነገራችሁን ማቀፍ ይሆንላችኋል። In the mighty name of Jesus። ሕይወታችሁ ከመተላለፍ ወጣ፣ ከመተላለፍ ወጣ። ነገሮች እናንተን ሕይወት የሚያመልጡበት ጊዜ አይደለም። In the name of Jesus። በጌታ በኢየሱስ ስም የክብር ደጃችሁ ተከፈተ። የብልጽግናው ደጃችሁ ይኸው ተከፈተ። እስኪ ከኔ ጋር ውጁ እግዚአብሔር ሆይ በሉ እስቲ። በሬን ስለከፈትክ አመሰግንሃለሁ በጌታ በኢየሱስ ስም። በዚህ መንፈስ እንድንዘራው ለበራችን የምንዋጋው ዘራችንን በመስራት ነው። In the name of Jesus። የፋይናንስ ደጅን የሚከፍተውን ያንን ዘራችሁን አውጡ። The time is here። ሃሌሉያ፣ አሜን፣ አሜን፣ አሜን። ዘራችሁን ያዙና ተዘጋጁ። Get ready in the mighty name of Jesus። ሃሌሉያ። ጾታችሁን እያዘጋጃችሁ አንድ ጸሎት መጸለይ ይፈልጋል። Praise God። Prepare your seat. So let's pray። ዘራችን እያዘጋጀን ሌሎቻችን ጨፍረን እንጸልያለን። 1 minute። ሃሌሉያ